ምን እያደረክ ነው? ለምንድን ነው የምትገባው? ናውጣ አስወጣሱ። ምን ቢያደርጉልህ ነው? በቃ ህይወቴ ላይ የሚያስፈልጉኝን ገንዘብ ሰጡኝ። ሴቶችን የፈለጉትን ነገር ያሟሉልኛል። እኔ ከዚህ በላይ እምነት ምንም የለም። ምን ህፃን ልጅ በካርቶን? በስመ አብ ምን አይነት ጭካኔ ነው? የድል ብስራት ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁልን? እንዴት ቆያችሁ? እንዴት ከረማችሁልን? ያው ዛሬም እንግዲህ እኔና ቴዲ እንደተለመደው አንድ ላይ መተናል ማለት ነው። ያው ዛሬም እንግዲህ የመጣ ነው በዚህ አላልቅ ካለን ነገር ከቀለበቱ ጉዳይ ከስኬ ከጠፋው ልጅ ጋር ተያይዞ አንዳንድ ነገሮችን ለማድረግ ያው የጀመርናቸው ነገሮች አሉ። እነዛ ነገሮች ያው ለመጨረስ በተቻለን አቅም የባለፈው ቪዲዮ ላይ የያዝናቸው አንዳንድ ሰዎች አሉ። እነሱም እየሰጡን ያሉት አንዳንድ ፍንጮች አሉ። በነዛ ፍንጭ መሰረት ማለት ነው ያው እንደተለመደው ወደ መጨረሻው ነገር እየሄድን ነው። ሰውየውን ለመያዝ ከዚህ ከአዩ አካባቢ የመጣውን ሰውዬ ቀለበቱን ፈልጎ ልጁንም ለመጉዳት እየመጣ ያለ አንድ ሰው እያለ እሱን ለመያዝ እየተንደረደረን ነው ማለት ነው። አዎ እንግዲህ ቤተሰቦቻችን ከዚህ ቀደም እንዳያችሁት የአዩ ቤተሰብ የአንደኛውን ጎሳ ቤተሰብ እንግዲህ የዋናኛው የእሱን ልጅ አግኝተን ነበር። በእጃችን ስር ሆኖ ነበረ። አሁንም ቢሆን በእጃችን ስር ነው። ያሉትንም ነገሮች ደግሞ እያወጣጣ ነው። ብዙ ነገሮችን እያደረግን ያለ ነው። ቤተሰቦቻችን ከዚህ ቀደም እንዳያችሁት እንግዲህ ብዙ ነገሮችን ሊያደርጉ ሞክረው ነበረ። ሮጦ ለማምለጥ እስከዛ ደረጃ ደርሰው ነበር። ነገር ግን ከኛ እጅ ደግሞ ማንም ሰው ወዴትም እንደማያመልጥ ግልጽ ነው። ይሄ ልጅ አንዳንድ ነገሮችን እየጠቆመን ይገኛል። ያው ለህይወቱም በመፍራት በዛ ላይም ደግሞ ወደ ፖሊስ ወደ ህግ አካል ደግሞ እንወስዳለን በምንለው ሰዓት በቃ ሁሉንም ነገር እናገራለሁ፣ ሁሉንም ነገር አጋለጣለሁ እያለ እየተናዘዘን ያለው አንዳንድ ፍንጮችንም ደግሞ አሪፍ ፍንጮች የሚባሉ በቃ ወደ ቀጥታ ወደ መንገዱ የሚወስደንን ፍንጮች ደግሞ እያገኘን እንገኛለን። እስቲ ስላለውም ፍንጮች ደግሞ አንተ ከፍንጩ በፊት ደግሞ አንዳንድ ነገር ለማለት ያው የባለፈውን ቪዲዮ ያላያችሁት መለስ ብላችሁ ብታዩት ብዬ እናገራለሁ። ምክንያቱም ያጋጠመን ነገር ምንድነው? እንደ አጋጣሚ ሚስቱ ከአላዩ የነበረች ናት፣ እሱ ደግሞ ከአዩ ነው። ያው እንደነ ወንደሰንና እንደነ ትዝታ ማለት ነው። እነዚህ ሁለት ዘሮች መጋባት አይችሉም አይነት ነገር የድሮ የቀረ ነገር ይዘው የሚራመዱ ሰዎች ናቸው። እና እንደ አጋጣሚ ሚስትየው ልጇን ሊገበር እንደነበረ ነው ስትነግረን የነበረው ማለት ነው። እና የእናት ወደ አላስችል ብሏት መጨረሻ አካባቢ ላይ እያንዳንዱ የነበረውን ነገር ነው ዝርግፍ አድርጋ እየነገረችን የነበረው። መጀመሪያ ላይ ግን እሷም ልክ እንደነሱ አይነት ልክ እንደ አዩ አይነት ሰዎች ሆና ነው አክት ስታደርግ የነበረው፣ ነገሮችን ስትቆጣጠር የነበረው፣ አንዳንድ ማስጠንቀቂያዎችንም ለተለያዩ ሰዎች ስትሰጥ የነበረው ከበላይ ሆና ቆማ ልጇም ራሱ ሲሰዋ ታይ ነበረ። በጣም የሚገርምህ ያልገባት ነገር ግን እዛው ቦታ ላይ ማለት ነው ልጅየው በሚሰዋበት ሰዓት እናትየውም አብራ ነው የምትሰዋው። ይህን ነገር ብዙዎቹ ሴቶች አያውቁትም። ልጆቹን ልክ ሲያሰቡ እናትየውን አብሮ ነው እዛው የሚገሏቸው። እና ይህን ነገር ካለማወቅ የተነሳ ቆማ እንግዲህ ባሌ ካለ ሌላ ጊዜ ልጅ መውለድ ስለማይቀር የመጀመሪያ ልጅ ነው የሚሰዋው እና ብሰዋ ችግር የለውም አይነት ነገር ነው ብላ ስታስብ የነበረው። ግን ዞሮ ዞሮ እሷን ወደ ማሳመን ደረጃ ደርሰናል ማለት ነው። ቤተሰቦቻችን እኔ እንግዲህ ይቺ ልጅ ሳይ የነበረው አመለካከት በቃ ልክ የአዩ ቤተሰብ ነበር የመሰለች፣ የአዩ ዘር ነበር የመሰለች። ማለት እኛ ስናናገራት የነበራት ነገር ጭራሽ ከኔ ጋር በገንዘብ ለመደራደር ሁላ ሲሞክሩ ነበር እንዳየህ። እሷም ደግሞ ልክ እንደዛው ልክ እንደ ባለቤቷ ያንን አክት ነበር ስታደርግ የነበረው ከኔ ጋር ገንዘብ ስትደራደር ነበር። ነገር ግን ቤተሰቦቻችን በመከተል ብቻዋን ደግሞ ስናናገራት ልጁ የነሱ እንደሆነ ሊገብሩባት ደግሞ እንደሚፈልጉ እሷ ደግሞ ያንን ልጅ ማዳን እንደምትፈልግ አድኑልኝ ነበር ስትለን የነበረው ተገልበጣ ማለት ነው። ያው እዛ ጋር መጀመሪያ ስንደርስባት ለመገበር ነበር አካሄዷ፣ ልጇን ለመገበር ልጇን ለመግደል ነበር አካሄዷ። ነገር ግን በቀጣይ ደግሞ ብቻዋን ደግሞ በምናናግርበት ሰዓት ደግሞ አድኑልኝ ልጅ
ልጄን አድኑልኝ፣ ልጄን ነው የምፈልገው እያለች ነበረ። ከካሜራም ጀርባ ደግሞ ብዙ ነገሮችን እያለች ነበረ፣ ስታለቅስ ነበረ። እሷን ደግሞ ያው ለማረጋጋት ብዙ ነገሮችን እያደረግን ነበረ። ማለት ካሜራ ላይ ካየችሁት በላይ ከካሜራ ጀርባ በጣም ብዙ ነገሮች ተፈጥረዋሉ። በጣም ስሜቷ በጣም ነበር እንትን እያለ ነበረው፣ እየተዛባ ነበረ። መጀመሪያ ልክ እንዳገኘናት አይደለም ከካሜራ ጀርባ ያገኘናት፣ ተለዋውጣብን ነበር፣ ተቀያይራብን ነበር። ባለቤቷም ደግሞ ልክ እንዳያችሁት የራሱ ልጅ የሚለውን ፍጥረት ነው ሊሰዋ የነበረው። ጭራሽ ደግሞ መጀመሪያ የነገረን ደግሞ ሌላ ነገር ነው። ምንድነው የነገረን? የነሱ ልጅ እንዳልሆነ ምንም ስለ ልጁም ኬርም እንደማይሰጠው ነበረ ሲለን የነበረው ከካሜራ ጀርባ። ያው እንግዲህ ብዙ ነገሮችን አውርተናል። ያንን ለእናንተ ያው ማሳወቅ ስላለብን ነው። እነዚህ ሰዎች እንግዲህ እስከ የራሳቸው ልጅ ራሱ ምን ያህል ጨካኝ እንደሆኑ ነው እንግዲህ እያየን ያለ ነው። አሁን ምንድነው እየፈሩ ያለሁት? ስለኛስ እኛ የምናድነው ልጅ ደግሞ የሚጠብቀን ነፍስ አለ። እኛን አድኑኝ የሚል ነፍስ አለ። ስለሱ ልጅ እያሰብኩኝ ነው። ምንድነው እነዚህ ሰዎች የራሳቸው ልጅ ላይ፣ የራሳቸው ስጋ ላይ፣ የራሳቸው ዘር ላይ በዚህን ያህል ጭካኔ ካላቸው ከሆነ ሌላው ላይ ደግሞ ምን ያህል ጨካኝ እንደሚሆኑ ግልጽ ነው። የሚያደርጉት ነገር በሙሉ አጸያፊና ነውረኛ ተግባር ነው። ያው ትክክል ነው። በዚህ መሀል አንዳጭ ወደዚህ ወደ ዛሬው ዋናው ነገራችን ልጁን ማዳን ላይ ነው የምንሰራው ማለት ነው። ግን ወደሱ ነገር ከመመለሳችን ከመሄዳችን በፊት በመሀል ከስኬ ጋር ተያይዞ ያው ቤተሰቦቻችን ሁሉም ስለሱ መስማት ያለውን ነገር ምን አይነት ሁኔታ ላይ ነው ያለው የሚለውን ነገር ሁሉም ማወቅ ስለሚፈልጉ እስኬ ጋር እንግዲህ ያለ አንድ የኛ ሰው አለ። እየተደዋወልን አንዳንድ ነገሮችን የሚያስፈልጉትን ነገር ካሉ አንዳንድ ነገሮችን ስለ ጤንነቱ ሁኔታም እንጠይቃለን። በጣም በጥሩ ሁኔታ ላይ ነው ያለው። እስኬ ጸበሉን እየተጸበለ ነው። ያው ባለፈውም እየተናገረን ነበረ፣ ተሽሎታል። እግሩም ያለበት ሁኔታ ሙሉ በሙሉ ገና አልዳንም፣ ግን የመንቀሳቀስ አይነት ነገር አለ። መንፈሳዊ ቦታ ላይ ነው። 24 ሰዓት ጸሎት የሚደረግ ቦታ ላይ ነው ያለው። ጠዋት፣ ከሰዓት፣ ማታ ጸሎት ነው። እኛም በጸሎታችን እያሰብነው ነው። ቤተሰቦቻችን ሁላችሁም እንግዲህ ኮሜንት ላይም እያላችሁት ነው ያላችሁት። እንግዲህ በጸሎታችሁ እያሰባችሁት እንደሆነ እየተናገራችሁ ነው። ኮሜንት አድርጉ። በምታምኑት ሃይማኖት ሁላችሁም ማለት ነው፣ ሙስሊሞችም ክርስቲያኖችም እግዚአብሔር ይማርህ፣ አላህ ይርዳህ፣ ይጠብቅህ እያላችሁት ነው። እንግዲህ በዚሁ ቀጥሉ ነው የምለው። ደህና ሁኔታ ላይ ነው ያለው። ያው በስልክም እንግዲህ ልጁን እስኬን ሳይሆን አብሮት ያለውን ልጅ እያገኘ ነው እና በደህና ሁኔታ ላይ ነው ያለው ማለት ነው። እና ወደ ዋናው ጉዳያችን ስንመለስ አንድ ዛሬ እዚህ ጋር ብዙም ሰዓት እንደዚህ ቁጭ ብለን የምናወራበት አልነበረም። ግን እኛ ከመሄዳችን በፊት አስቀድመን ሰው ልከናል እዛ አካባቢ ላይ። ቀድመን እንደነገርናችሁ የዚህ የአዩ ቤተሰብ ባለፈው የያዝ ነው የአንዱ ከአዩ ቤተሰብ የአንዱ ጎሳ ልጅ ነው የተያዘው። ብዙ ጎሳዎች አሏቸው። ብዙ ስል በጣም ብዙ አይደለም፣ ወደ 4-5 ምናምን የሚሆን ጎሳዎች አላቸው። ከነዛ ጎሳዎች ዋና አላቸው በየጎሳዎቹ እና ከነዛ አንዱን ነው የያዝ ነው ልጅየውን ማለት ነው። እና የተለያየ ኢንፎርሜሽን ነው እየሰጠን የነበረው። ብዙ ለጆሮ የሚሰቀጥጡ ከዚህ ከመስዋዕትነት ጋር ተያይዞ ከግብር ጋር ተያይዞ ለጆሮ የሚከብዱ በጣም ከባባድ ነገሮችን ሲናግደን ነበር። እነሱ የሚያደርጉትን በጣም ለጆሮ የሚከብድ ነው። ግን እሱ ወደ ኋላ ይቆይና ዋናው ነገራችን ከልጁ ጋር ተያይዞ ልጁ የሚገኝበትን ኤግዛክትሊ አሁን ቦታውን ሳይሆን የሚያውቀው የሆነ ሰው ጋር እንደሄደ ነግሮናል። ያን ሰው እየተከታተል ነው አግኝተነዋል። ለማን እንደተሰጠ አውቋል። ልጁ ዛሬ ሊገበር ነው። ልጁ ከመገበሩ በፊት ዛሬ እኛ ተሯሩጠን ይህን ሰውዬ ማግኘት አለብን። ዛሬ ነው የሚያሉት ተብሏል። ኤግዛክትሊ እንግዲህ ሰውየውን አውቀናል። መከታተል ነው ያለብን። የኛ ሰዎች እየተከታተሉት ነው። ለዛ ነው ቁጭ ያልነው እንጂ እዚህ መቀመጥ አልነበረብንም። ስልክ ነው እየጠበቅን ያለ ነው። እዚህ ቦታ ላይ ይገኛል ሲባል ቀጥ ብለን ሄደ እነሱን የምናገኛቸው ነው የሚሆነው። እንግዲህ ቤተሰቦቻችን አቤል ያለውን ነገር በሙሉ ትክክል ነው። እንግዲህ አሁን ላይ ልጁን ለመሰዋት ተስፋ መቁረጥ ይመስላል ያለው ነገር፣ ተስፋ መቁረጥ ይመስላል። ምክንያቱም በነገሮች ሁሉ እየተከታተልናቸው ነው። ነገሮች ሁሉ በቃ ወደ እነሱ እያመራን ነው፣ እየያዝናቸው ነው። ጭራሽ አሁን ደግሞ ልጃቸውን ነው የዋናውን ልጅ ነው የያዝነው። እንግዲህ ይሄ ነገር እያስፈራቸው ይመስለኛል፣ ውስጣቸውን በቃ እየተሸበሩ ይመስለኛል። ለዛም ይመስለኛል ይህን ልጅ ለመሰዋት ያሰቡት። እስካሁን ድረስ እንደ መደራደሪያ ነበር እየያዙት የነበረው። በቃ የሆነ ነገር ሲፈልጉ ይሄ ልጅ ነበር ምክንያታቸው። የሆነ ነገር ሲፈልጉ እዝቄንም ሲፈልጉ ቀለበቱንም ሲፈልጉ ከዚህ ቀደም እንዳየኸው ይሄ ልጅ ነበር ምክንያታቸው። አሁን ግን ይሄ ልጅ እንደምናደነው እየገባቸው ነው።
ትንሽ ጊዜ እጃቸው ላይ ከቆየ በእጃችን እንደሚገባ ግልጽ እየሆነላቸው ነው። እና ምንድነው ማድረግ ያለባቸው? በእነሱ ይህን ልጅ መሰዋት ወይንም ደግሞ መግደል ነው ያለባቸው። ስለዚህ እኛ ደግሞ ይህን ልጅ ከመገደሉ በፊት ወይንም ደግሞ ከመሰዋቱ በፊት ቀድመን ደርሰን ይህን ልጅ የምናድነው ይሆናል። ይህ ልጅ በጣም ነው የተንከራተተው። ኮመንት ላይም እያነበብኩኝ ነበር። በጣም ነው ይሄ ልጅ የሚያሳዝነው የሚንከራተተው እያሉ ነው ቤተሰቦቻችን። ይሄ ነገር እንዳይሆን እየታገለን ነው እኛ። ስለዚህ ልጅ ለመድረስ በጣም እየታገለን ነው። እስቄንም ከዚህ በፊት የደረሰበትን ነገር እናውቃለን። ብዙ ችግሮች ደርሰውበት ነበር። ብዙ ነገር አድርገውት ነበር። ብዙ ነገር ሆኖ ነበር። ይህ ልጅ ስናገኘው ምናልባት የማይሆን ነገር ሆኖ ሊሆን ይችላል። ብዙ ነገሮች ተፈጥሮ ሊሆን ይችላል። ነገር ግን ያው ፈጣሪ ይርዳንና በሰላም በጤና የምናገኘው ይሆናል ብለን እኛ ሙሉ እምነት አለን። እንግዲህ ይህን ይመስላል የኔ ሀሳብ። በጣም አሪፍ። እንግዲህ አሁን የምንገኘው በቅርብ ርቀት የሆነች ቦታ ላይ አንድ ግቢ ቁጭ ብለን ያለ ነው ማለት ነው። ያው አንዳንድ ሰዎች እኛን የሚያውቁን ሰዎች አሉ፣ ይተባበሩናል። እዛሽ ቦታ ላይ ቁጭ ብለን በቅርብ ርቀት ሰውየው ይገኝበታል የሚባለው አካባቢ ላይ ነው። ሁለት ሰዎች ናቸው የተነገሩ ማለት ነው። ወይ አንዱ ጋር ነው ሊሆን የሚችለው። አንዱን ሰውዬ አግኝተነዋል፣ አንዱን ሰውዬ ገና እየተከታተልነው ነው። ኤግዛክትሊ ከሁለቱ ሰዎች አልፈም ልጁ የሚገኝበት ወደ ልጁ ቤተሰቦች እየተቃረብን ነው። እንደምናገኘው ደግሞ ውስጤ እየነገረኝ ነው። በትክክል እናገኘዋለን። በህይወት ለማግኘት ያብቃን፣ ፈጣሪ ይርዳን ነው የምለው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። አብረን እንሂድ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን አሁን እየሄድን ያለ ነው። ልጁ በጠቆመን መሰረት ወደ ጫካው ጋር ነው እየሄድን ያለ ነው። እዚህ ጫካ ከዚህ በፊት መተናል። እንደዚህ አይነት ቦታ እንደዚህ አይነት ነገሮች ያደርጉበታል፣ ይሰሩበታል። በተቻለን አቅም እንግዲህ ተጠንቅቀን አሁን ምን መሰለህ ልጁ በትክክል ቦታው ማግኘት አለብን። በትክክል ማለት ነው። ሌላ ቦታዎች ከተዘናጋን ልንሸውድ ልንቀደም እንችላለን። ስለዚህ ቦታው ላይ በተለይ ደግሞ እነሱ ቤተሰቦች እንግዲህ አሁን እነሱ በኮንፊደንስ ነው እንደተደረሰባቸው እኛን እንደሸወዱን ነው እያሰቡት ያሉት። እኛ ደግሞ የዋናውን ልጅ ነው ያገኘነው። ጥሩ እንትን ነው የሚሆነን ማለት ነው። ጥሩ መረጃ ነው ያገኘነው። ቀጥታ እጅ ከፍንጅ ነው ገብተን የምንይዛቸው እነዚህን ሰዎች ቀጥታ ገብተን የምንይዝበት ነገር ነው የሚሆነው። አብራችሁን ከኛ ጋር ሁኑ። አሁን ልጁ ጋር እየደረስን ነው። እንደምታዩት ጫካ ነው ቦታው። እዚህ አካባቢ ከዚህ በፊት መተው ነው የነበረው። በዚህ በኩል ነበር መተን የነበረው። ባለፈው በዚህ በኩል ነው የመጣ ነው። እዛው አካባቢ ራሱ ቦታ ነው። አዎ እዚህ አካባቢ ነው። እዚህ ጋር ምን ይዛቸው ነው የሚሆነው? እንግዲህ ከኋላም ቤተሰቦች ሰዎች አሉ። ብቻችንን አይደለም የመጣ ነው ማለት ነው። በተለያየ አቅጣጫ ሰዎች እንዲመጡልን አብረው እንዲገቡ አድርገናል። እንደባለፈው መሸወድ የለብንም። እጅ ከፍንጅ ከህፃኑ ጋር ነው መያዝ ያለብን። አንድ ላይ ነው መያዝ ያለብን። ለአንዱ ከሩቅ አይተውን እንዳይሮጡ ተጠንቅቀን
ታየዋለህ ጫካውን። ሁሌም እንግዲህ ተመሳሳይ እንደዚህ አይነት ቦታ ነው ለእንደዚህ መጥፎ ነው። ያው ይታያል አይደለ? ና ተጠጋ። አላየኝ። ያው ድምጽ ይሰማኛል እዛ ጋር ና እለፍ። ያው አየሁ አይደለ? ያው እዛ ጋር የምትረግጠው ነገር እያለ ቦታው ራሱ ይኸውልህ ና እኔ አይቼዋለሁ ና ማልቆቱ ነው ተመልከት። አየኸው ምን እንደምሰ ምን እያረክ ነው? ምንድነው? ምን እያረክ ነው? እሱ አይታል። እሺ ናውጣ 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 ናውጣ። ምን እያረክ ነው? ናውጣ። ለምንድነው? ውጣ ወደዚህ። ምንም እሱ ጋር ያስቆ ምንድነው? እንዴ እቃ እኮ ነው። ምንድነው? የምን እቃ? እንዴ ና ካርቶኑን ቅረጽልኝ እዚህ ጋር ና። ካርቶኑን ምን እያረክ ነው? ለምንድነው የምትገባው? ናውጣ አስወጣ። እሱ ካርቶኑን አየህ አይደለ? አቤላ አታምንም? ቤተሰቦቻችን አዎ ተገኝቷል። ራሱ ነው። አየሁ አይደለ? ና ተንፋል። ና ቶሎ በል ተረከቡ። ካርቶኑን አምጣው። ሕፃን ልጅ በካርቶን በስመ አብ! ምን አይነት ጭካኔ ነው? ሂድ ቁጭ በል። ምን አድርግ ነው የምትሉኝ? አንድ ፍሬ ልጅ ምን እየሰራ እንደነበር ታውቃለህ? እኔ ምን አውቃለሁ? በቃ ታዝዤ ነው። ምን ቀና በል የሰራው ከሰራ በኋላ አታዝግዝግ። ይሄን አንድ ፍሬ ልጅ ምንድን ነው ልታደርግ የነበረው? እኛ ባንደርስ እኔ ምን አደርገዋለሁ? በቃ ልንከባከበው ነው። አንዴ ካርቶን ውስጥ ጫካ ውስጥ ልቀብረው፣ ከዛ እንክብካቤ ነው ላንተ። ምን አይነት ሰው ነገር በጨቅላ በዚህ የሚያክል ልጅ እንዴት ምን አስጨከነ? ምን አደረኩኝ እኔ? እንዴ ጨቅላ ልጅ ምናምን የምትሉት እንዴ? እኔ ገና ለገና ሁለት ነው ብላችሁ ነው እንዴ? እኔ ለሁለት መታችሁ ነው የሚመጡት? ኧረ ይሄ ፌር አይደለም። ምን ማለት ነው? ምን ማለት ነው? ምንም አላረኩም ማለት ምን አደረኩኝ? ከምን ጋር ነው ያዝናንተ? እንዴ የት ነው ያስከው ማለት እንዴ? መዝናናት አንችልም እንዴ እኛ? ከማን ጋር ነው የምትዝናናው? ይኸውልህ አሁን ድርቅ አትበል። ትሰማኛለህ አይደለ? ድርቅ አትበል። እየነገርኩ ነው። ምንም አልደረኩም። ይኸውልህ ይሄን ሳር ነው ማስገጥ ዛሬ። ትሰማኛለህ አይደለ? ኧረ በእናትህ ይሄን ሳር ይኸውልህ እየሰማኸኝ ነው አይደለ? ይሄን አንድ ፍሬ ልጅ ይዛ ምን ልታረግ ነው የነበረው? እዛ ልትዝናና ነው እንዴ? በዚህ በተረጠነ ዘመን እንዴ? በጠረጴዛ ዙሪያ ነው። አፍላት ክፈት። በጠረጴዛ ዙሪያ ካንተ ጋር ምንድን ነው የምናወራው? እንዴ ምን አርግ ነው የምትለኝ? እሺ ምንድን ነው የማወራው ካንተ ጋር ሲጀመር? እና ምን አርግ ነው የምትለኝ? ለምን ታስጨንቀኛለህ? ይሄን አንድ ፍሬ ልጅ ይዘህ እዛ ምን ስታደርግ እንደያዝን ታውቃለህ አይደል? ምን አደረኩኝ እንዴ? ምንድነው? ምን ስታደርግ ያዝ? ምን የተያዝከው? ምን ስታደርግ ነው? ምን አደረኩኝ? ምን ስታደርግ ነው የተያዝከው? በቃ ሳስቀምጠው ነው የያዛችሁኝ። ሌላ ምንም ከየት አምጥተህ ነው የምታስቀምጠው? ይሄ ማለት ነው ልጁ የጋሼ ነው። የጋሼ እኚህ ሰውዬም ታወጣለህ እኮ። አሁን ጋሼ ያልካቸው ማን እንደሆኑ ምን እንደሆኑ ትናገራታለህ። ሰማኝ አይደል? ይኸውልህ እንደዚህ የምትወጣጠርበት ሰዓት አይደለም። እየነገርኩ ነው። ይሄ ልጅ ኧረ በእናታችሁ አታስቦካኩ። የመጣ ይመጣለን። ማንም ኧረ በእናትህ እኔ አታስጨንቀኝ። በቃ
ሁሉንም ነገር ታወጣታለህ። ሰማኝ አይደል? ኧረ በቃ ምንድነው ማውጣው እንዴ? ኧረ በእናትህ አታስጨንቀኝ። እኔ ምንም ማውቀው ነገር የለም። አታስቦካኩኝ ጭራሽ ትላለህ? አዎ በቃ ይኸውልህ ስማ፣ እያንዳንዷን ነገር ትናገራታለህ። ቀና በል። የሰራውን ከሰራ በኋላ አንገትን አትድፋ። እንደ ደነስ እየጠበጠፍከኝ እንዴ? ቀና በል ትላለህ። ሁሉንም ነገር ትናገራታለህ። ሰማኝ አይደል? ሁሉንም ነገር። ይሄ ዱላ ነው የሚፈልገው ትንሽ በለው በል። አዎ ካሜራው እናጥፎ እንዴ? ካሜራው ይጥፋ። ታወራለህ ወይስ ካሜራው ይጥፋ? በቃ ይጥፋ። እሺ ካሜራው ይጥፋ። አይጥፋ። ኧረ እኔ ሁሉንም ነገር ትናገራለህ። ሰማኝ አይደል? ኧረ አያሳስብም። እሺ በቃ ኧረ በእናትህ እንዴ! ኧረ ስለ ወንድ ልጅ ኧረ ሰማኝ ነው አይደል? አዎ እያንዳንዷን ነገር ትናገራለህ። እሺ በቃ ኧረ በእናትህ እንዴ! አውራ ምንድን ነው የማወራው? ምን ስታደርግ ነው ያገኘኸው? ስማ ወጣለሁ። ኧረ ይኸውልህ ከአንተ ጋር እየሰማኝ ነው። ይኸውልህ አትጮህ፣ እየሰማህ ነው። አትጮህ። ይኸውልህ ከአንተ ጋር እዚህ ቁጭ ብለን ጊዜያችንን ምንም የምንጨርስበት ሰዓት የለንም። ኧረ እኔ እገድላለሁ። ኧረ በእናትህ አትጮህ፣ እየነገርኩህ ነው። እንዴ መጮህ እኮ አይደለም እንዴ እንደ አህያ እንዲቀጠቀጣችሁኝ እኔ ምን አድርግ ነው የምትሉኝ? እኔም ተልኬ ነው በቃ። ማን ይላክ? ማን ይላክ? አወራህ እኮ አንዴ አሁን ተልኬ ነው አልክ። ማን ይላክ እንዴ? ማን ነው? ኧረ በቃ እናገራለሁ። ጋሼ እንዴ የጋሼ ልጅ ጋሼ ማን ነው? የጋሼ ልጅ ማን ነው? እንዴ ጋሼ ማለት የተከበሩ ሰው ናቸው። አንተው ስልክህን አንተው አውጣ። ምን አባህ? ኧረ በእናታችሁ አውጣው ስልኩን። አንተው ስልኩን ተቀበለው። እንኩ ይሄ ስልክ እዚህ ነው። ማን እንደደወለ እየደወለ ያለው ማን እንደሆነ አጣው ብለህ እሺ። ወረብሳ ይኸውልህ ትሰማለህ? ኧረ ስልኬን ኧረ በእናታችሁ ስልክ ትላለህ እንዴ? ገና አንተ መቀመቅ ልትወርዳ እንዴ? ከሰውየው ይኸውልህ ስማኝ፣ እኔ የምትፈልጉትን ነገር ይኸውልህ ትሰማለህ? ከሰውየው ልጅ ነው አይደል? ልጁን የተቀበልከው አይደል? አዎ። እሺ ከዛስ ምን እንድታረግ ነው የሰጠው? ያው በቃ እኔ ትእዛዝ ነው። እኔ ከትእዛዝ መተላለፍ አልችልም እንዴ እኮ። ትእዛዙ ምንድነው? ትእዛዝ የምትለው እምነታችንም አይፈቅድማ። በቃ እኔ ታዘዝኩትን ማድረግ ግዴታዬ ነው። ወይኔ ጉዴ! ምንድነው የታዘዝከው? እሺ ቆይ በቃ ልጁን እንድቀብር ነው። እስከነ ህይወቱ ቅበር ተባልኩ። አሉን ሲላችሁ አይደለ? እዝቄ ማግኘት ሲያቀታችሁ፣ ቀለበቱን ማግኘት ሲያቀታችሁ በዚህ ገላችሁ ልትገላገሉ ነው ሐሳባችሁ። ህፃኑን ልጅ ተናገር። ምን ታጉሩ መርማላ ተናገር። እኔ ታዘዤ ነው። እኔ እኮ ምንም አውቀው ነገር የለም። በቃ ሰውየው መቼ ነው የመጣው እዚህ? የቱ ሰውዬ? ይሄን ነገር እንድታረጉላቸው ይኸውልህ ስማ፣ እየተከታተልናችሁ ነው የነበረው። ሁለት ሰዎች ነበራችሁ፣ ትእዛዝ የተሰጣችሁ አይደለ? አዎ። አንተ ከልጁ ተቀብለሃል። ከልጁ ከተቀበልክ በኋላ ልጁን ለመቅበር ነበር ትእዛዝ የተሰጠ አይደለ? ከዛስ ምንድን ለማድረግ ነበር ያሰባችሁት? ከዛ በኋላ በቃ መታደስ አለበት ተብሎ ነው። በቃ የሚገበር ነገር አለ፣ ይገበራል ተባለ። በቃ ለዛ ነው እንዴ። ይኸውልህ ብዙ ነገሮች የምታውቀው ነገር እንዳለ እናውቃለን ጠንቅቀን ማለት ነው። እንደዚህ እጥር እያረክ አይደለም የምትነግረኝ። በስትክክል የምትነግረኝ ከሆነ በስትክክል ትነግረኛለህ። ያለበለዚያ ማለት ነው ወደ ቦታ ወደ ስፍራም አትመለስም። እዚህ መቀመቅ ነው የምትወርዳት። እየነገርኩ ነው። እሺ እኔ ምን ልንገራችሁ? እኔ ያው ከዚህ በቃ ከክፍለ ሀገር ነው የመጣሁት። እንዴት ነው እንደዚህ አይነት ነገር ውስጥ ልትገባ የቻልከው? በቃ እኔ ጋሽ ያሉ ሲባል ስለምሰማ ነው። በቃ የኛ ጎሳ ደግሞ አለ። እሺ ከአዩ ነው የመጣው? አዩ ነው የመጣሁት። እሺ ከአዩ ጎሳ ነው የመጣሁት። ያው ጋሽ ከእምነታችን ጋር ስለሚያቀራርቡ ነው። ከሳቸው ጋር ቀረብ ያው ለፈጣሪያችን ቅርብ ናቸው። በቃ ፈጣሪያችን። እሺ እና በቃ እነሱ የሚሉትን ማንሰማ የሚደውለው ሰው አጣሩ ራሱ ሰውየው ናቸው። ይኸው ጋሼ ብሎ ነው ሴቭ ያደረገው። አዎ እንካ መጣው በላቸው። አንሳውና መጣው በላቸው። ሄሎ ጨርሻለሁ በለ። ሄሎ ሄሎ። እሺ አንተ ወይ እንዴ
በቃ አንድ ታክሲ ይዘው ይሄዳሉ ወደ ጣፉ። ለምንድን ነው የተሳሳተ መረጃ የምትሰጠው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ለምንድን ነው የውሸት ነገር የምትናገረው? አይ እኮ አልዋሽሁም። በቃሽ የምትናገረውን ነገር እንዳለ ቀጥ ብለህ ትናገራለህ። ሰማኝ አይደለ? እሺ ቀጥ ብለህ ትናገራለህ። እሺ ኧረ በእናትህ ኧረ ስለ ወንድ ልጅ ጭራሽ ሌላ መረጃ እኮ ነው አንተ እያወጣ ያለው እኮ። ደውልና አሁን ቀጥ ብለህ ደውለህ ስራህን እንደጨረስክ እየመጣህ እንደሆነ ትነግራቸዋለህ። ያሉበትን ቦታ ወስደህ ታሳየናለህ። ቀጥ ብለህ ማለት ነው። አንድ ነገር ግን ብትል በራስ ላይ ነው የፈረድከው። እየሰማኝ ነው አይደለ? እኔ አለቀህም፣ ግንባርን ነው የምልህ። እየሰማኝ ነው አይደለ? እሺ እንካ ደውል። ምንድን ነው የምላቸው? እንደጨረስክ ተልኮ እንደጨረስክ ነገራቸው። ሄሎ ጋሽ ያሉኝን ሁሉ ፈጽሜያለሁ። አዎ እሺ፣ ሺህ ዓመት ይኑሩ። እሺ ጋሽ እመጣለሁ ቤት። እሺ ምንድነው በስልክ እያወራችሁ እንደዚህ የሚያደርገው? ያው ከአምላካችን ጋር እኮ ስለሚያቀራርቡ ነው። ሌላ ምንም ነገር የለም። ይናገራሉ። ታምንበታለህ? ነገር ግን የምታወራው ነገር ስለሚያምንበትማ ነው። አንድ ፍሬ ሕፃን ልጅ ይዞ መጥቶ እንደዚህ ጫካ ለጫካ ጉድጓዱ ሲርመሰመስ የነበረው። በቃ ያው ተናገር የምትሉኝ እናገራለሁ። ምንም የሚፈጠር ነገር የለም ጋሽ። እንዴት አገኙ እስቲ? ሰውየው እንዴት ነው የምታውቃቸው? ያው የማውቃቸው ክፍለ ሀገር ነው። በቃ ሰው በሰው ነው ያገኙኝ። እሺ። እና የተሳሳተ እምነት ነበረ የምከተለው። ከዛ ወደዚህ አንጥተውኝ ነው ህይወቴ የተቀየረው። በፊት የምታምነው የተሳሳተ ነበረ፣ የእነሱ ደግሞ ትክክለኛ ነው እያልክ ነው? አዎ። ምን ቢያረጉልህ ነው? በቃ ህይወቴ ላይ የሚያስፈልጉኝን ገንዘብ ሰጡኝ። ሴቶችንም የፈለጉትን ነገር ያሟሉልኛል። እኔ ከዚህ በላይ እምነት ምንም የለም። ምን ሌላ ከገንዘብ ውጪ ምን? ሴት። እሺ፣ ሁሉ ነገር ይሰጡኛል። እኔ ያልኩትን ነገር ሁሉ ይሰጡኛል። ይሄ ነገር ነው ያንተ ፍላጎቶች ማለት ነው? በቃ እኔ ጊዜያዊ ሳይሆን እቺ ዓለም ላይ እስከኖርኩ ድረስ መከፋትም ማዘንም አልፈልግም። መጨረሻ ላይ ሀዘን እንደሆነ መጨረሻ ላይ ስቃይ እንደሆነ ይሄ ነገር አልገባህም ነበር? ማንኛውም እንደዚህ አይነት እምነት ውስጥ ያለ ሰው መጨረሻ ላይ ስቃይ ውስጥ ነው የሚገባው፣ ሀዘን ውስጥ ነው የሚገባው። ይሄ ደግሞ ግልጽ ነው። አንድ ቀን ያህል ነው አይደል ልጁ አንተ ጋር የነበረው? አዎ አንድ ቀን አድሮ ያው እናንተ ሲነጋ አካባቢ ነው የደረሳችሁት። ጉድጓዱን ቆፍሬ። መቼ ነበር የቆፈርከው ጉድጓዱ? ሳምንት ይሆነኛል። ያው ሁለቱ ሌላ ጉድጓድ ነው መተናል። ሁለቱ ሌላ ጉድጓድ ነው። አንደኛው አሁን የተቆፈረ ጉድጓድ ነው፣ በቅርብ የተቆፈረ ነው። ከሳምንት በፊት ነው የተዘጋጀበት። አዎ እኔ አቀታዝጂ ስለሆነ በጣም ተጠንቅቄ ነው ነገሮችን ማድረግ የነበረብኝ። ከዛ ይሄን ተልኮ ከጨረስክ በኋላ ይኸውልህ አሁን አንድ የምንነግርህ ነገር አለ። ከተባበርከን እንተባበራለን። እየሰማኝ ነው? ይኸውልህ ከተባበርከን እንተባበራለን። ነፃ መውጣት ትፈልጋለህ? በደንብ ጥሩ።
ነፃ መውጣት ትፈልጋለህ። ስለዚህ እኛ ቴዳ የተባለው እኚህ ሰውዬ ጋር ቤተሰቦች ቀጥ ብለን መሄድ አለብን አይደለ? ዋናው ናቸው ከጎሳው ዋናው ስለሆኑ እኚህን ሰውዬ ሄደን መያዝና ማግኘት ለህግ አካል ማቅረብ አለብን። ስለዚህ ይሄ ልጅ ነፃ መውጣት ከፈለገ አንድ ነገር ሊተባበረን ይገባል። ድብቅ ካሜራ እንሰጠዋለን። እዛ ቤት ሄዶ ድብቅ ካሜራ ያስቀምጥልን። ምክንያቱም በዚህ ነገር ትተባበራለህ። ችግር የለም። እዛ ቤት ስትደርስ እንዴት በአይን በነገር አሳውቃቸዋለሁ ብለህ የምታስብ ከሆነ ይኸውልህ ህይወት ላይ ፍረት። ኧረ ችግር የለውም። ከገባህ በኋላ ደግሞ ይኸውልህ ከገባህ በኋላ በአንድ ደቂቃ ውስጥ እኛ ላይቭ ማየት አለብን። ወደ ኦን ነው የምታደርገው። እሱ ካሜራውን ይሰጣል። እንደገባ ታስቀምጠዋለህ። ሶፋ ምናምን አለው አይደለ? ቤቱ ወንበሮች ምናምን ይኖሩታል። ብዙ ጊዜ እነሱ ሰዎች ቁጭ የሚሉበት ቦታ አለ። ብዙ ጊዜ አዘውትረው እነሱ ቁጭ ከሚሉበት ቦታ ፊት ለፊት ላይ ካሜራዋን ታስቀምጣታለህ። ወዲያው ኦን ታደርገዋለህ። ኦን የምትደረገው እንዴት እንደሆነ እንዴት አጀስት እንደሚደረግ እሱ ያሳያል። ገብተህ በሁለት ደቂቃ ውስጥ ላይቭ እኛ ያንን ነገር መከታተል ካልጀመርን ቀጥ ብለን ገብተን የትም አባት አትሄዳትም። እየነገርህ ነው። የትም አታመልጥም። ያሉትን ሰዎች ታያለህ አይደል? የትም አገባ። ዳይ ተነስ፣ ቀጥል። እንሂድ፣ ተነስ፣ እንሂድ። ማነው? እኔ ነኝ። ሰላም አደራችሁ? ማን ነው? ሰላም አላችሁ? ሰላም አደርክ የኔ ልጅ? መጣ? አዎ። እሺ ይመጣል። አዎ ጋሺ። እሺ። አረፍ በል። እሺ። አንበሳው መጣ? አዎ። እንዴት ነህ? እግዚአብሔር ሰላም ነው? ሰላም ነው። እንዴት ነህ? አለን። ቁጭ በል። እሺ። ተመስገን። እንዴት ነህ? ደህና። እንዴት ነህ? በጣም ዜና ይዘህ መጣህ መቼም። አዎ። ቁጭ በል። እንዴት ነህ? ቁጭ በል። እሺ። እንዴት ነህ? ሰላም ነው? ደህና። እስክትመጣ እኮ ተጨነቅን። ያው ምን ላድርግ ብለው ነው እንጂ። ደህና መጣህ? አዎ፣ ሰላም መጣሁ። ሁሉ ነገር ሰላም ተጠናቀቀልህ? በጣም ቆንጆ ነበር። ተጠናቀቀ? አዎ፣ ሁሉም ነገር ቆንጆ ነው። ሰው አላየህ? ማንም አላየኝም። አዎ። እርግጠኛ ነህ? አካባቢህን ሁሉ ነገር እንደው ጥላህን እንዳታምን ብዬህ ነበር። ኧረ አላመንኩም። ጥላዬ ራሱ ይንቀሸቀሻል እኮ እናቴ። ጥላዬ ራሱ ቀዝቃዣ ነው። ሲጥልበት የኔ ጥላ ቀዝቃዣ ነው እና ጥላዬን ራሱ አላመንኩትም። በጣም ተጠንቅቄ ነው ነገሮችን ሁሉ ያደረኩት። ርቀት ምናምን በደንብ አይተሃል አካባቢው? አዎ፣ ማንም የለም። ትልቅ ሰው ብቻ አይደለም፣ ህፃናት ልጆችም ይኸውልህ መረጃ ይሰጣሉ። ሁሉን አይተሃል? ኧረ ማንም የለም። እንኳን ህፃን ልጅ ይቅርና ወፍ ራሱ አላየኝም። ወፍ ጦጣ ኧረ ምንም እርግጠኛ ነኝ አባብዬ፣ እውነት አንበሳ የኔ ልጅ። እሺ። ምን አስፈራህ? ኧረ አልፈራውም። ያው ኧረ አልፈራውም። ምን ያስፈራኛል? እቺ በጣም ተና ነገር እኮ ናት። በቃ እንዳትፈራ። እሺ፣ አልፈራም። ስንቱን ችግር ነው አብረህ የቀበርከው። ይኸውልህ ምንም እንዳሰጋ ሲዘራ ሲበላሽ፣ ሰው ሲያልቅ፣ ምን ሲል በዚህ ነው የመጣው እየተባለ ስንት መከራ ሲታይ ዛሬ አብረህ ቀበርከው። አሁን የኛ ዋናው እንትናችን ነው። ምንም እንዳያሰጋ የህይወትህን ጉዳይ እናስተካክለዋለን። እሺ ጋሽ፣ ሁሉ ነገር ይስተካከላል። እሺ ጋሽ፣ አመሰግናለሁ። እኔስ ፈርቼው ነበር። አይገርሞትም? እንደው ሲጨነቅ ሲውተረተር። አይዞህ እና ካሁን በኋላ ግባችን ላይ ደርሰናል። አንበሳ ልጅ ያዝ። የድላችን እንትን ብስራት አንተ ነህ። ያዝ። ድላችን እናመስጋለን። የድል ብስራት ነው። ተመስገን። አይዞህ። ቁጭ በል። እሺ፣ አይዞህ። ቁጭ አላችሁ? ኧረ አልፈራውም። ፈርቼ እኮ አይደለም። ያው እዛ ያልፈራኸውን እዚህማ ደስታ
ነው? ያው ጋሽዬ ፊት አለ አይደል? ምንድን ነው የምትጠራጠረው ነገር አለ? ያየ ሰው ነው? ኧረ ማንም የለም፣ ምንም ያየኝ ነገር የለም። ማንም አላየኝም። የደነገጥከው ነገር አለ? የለም የለም። ታዲያ ምንድን ነው? አይ ትንሽ ሸምቀቅ ትላለህ። ምንድን ነው የሚያስፈራህ ነገር? ተሸማቅቄ ሳይሆን ያው ከነገራችሁኝ አንድ ቀን ዘገየት ብዬ ነው። ምክንያቱም እዛ አካባቢ ላይ ሰው ነበረ እና እዛው አካባቢ በቃ ምን አይነት ሰው? አዎ ማለት ኧረ እንደዛ ሳይሆን አንድ ቀን እዛ ጠብቄ ነበረ። ምኑ ነው የድል ብስራት ብለህ የምታበስረን ታዲያ? ሰው ነበረ እያልክ ቆይ ስማ፣ አሁን እየነገርከኝ ያለው እኮ ጭራሽ እኮ ወንጀል እያሰራኸኝ እኮ ነው። እኔ ደስታ ብስራት ነው ብዬ እያልኩ አንተ ጭራሽ ሰው አይሶኛል እያልክ ነኝ። እኔ እኮ ሲርበዛበትም አልገባኝም። እስኪ አሁን ግልጹን ንገረን። አይደለም መፍትሄ እንፈልጋለን። ይኸውልህ አሁንም ግልጽ ሆነ ተናገር። አዎ ጋሽ ምን መሰላችሁ ቅበር ካላችሁኝ ቀን አንድ በቃ ዘግይቼ ነው የቀበርኩት እኮ እዛ ጊዜ ስታሳድረው ሰው ነበር ያየ ሰው አለ? ቅበር ባላችሁኝ ጊዜ ሰው መጋኛ ይቅበር። ግልጹን ተናገር። አንተ ምን እያለ ነው? ጠይቁት እንጂ ምንድነው እያደረክ ያለው? አይደለም እኮ ጋሽ ማለት ሰው ነበር ቅበር ያላችሁኝ ቀን ከዛ አንድ ቀን ጠብቄ ሰው አለመኖሩን ሳረጋግጥ የኔ ጥላ ራሱ አለመከተሉን ሳረጋግጥ ነው የቀበርኩት። ሰው አይቶኛል እያልከኝ እኮ ነው። አንድ ቀን የታሳደርከው እዚህ አትመልስም ነበር? ያው አይቻልም ማደጋለሁ ብዬ ነው ሰው ይጠራጠራል ብዬ ስለ አንተ እጅ ላይ ነው እንጂ አደጋ ያለው ሲያደርስ። አሁንም ግልጹን ከመጀመሪያው ከሂደት ጀምሮ ግልጹ። እሺ የታሳደርከው እዛው ጫካ ውስጥ ነው ያደረነው አብረህ? አዎ እርግጠኛ ነህ? ስለዚህ ብዙ ሰው አይተዋል። ማንንም እንዴት ለብቻ አደርክ ነው? ጓደኛ ይዘህ ነበር? በተንኮል አለ ጓደኛ ይዘሃል? አለ ጫካ ልጅ ይዞ ያድራል እንዴ እያለቀሰበት? ኧረ አላለቀሰም እንዴ ጉድ ምንድነው? እስቲ በደንብ ግልጽ ሆነ ተናገር። አሁን ያየ ሰው አለ የለም? እሷን ብቻ ተናገር። ማንም አላየኝም። ሰው እኮ እንዳያየኝ ነው ጫካ ውስጥ ያደርኩት ጋሽ። ሁለት አይነት ቃላት እየነገርከኝ እኮ ነው። አሁን የደስታ ብስራት ብለህ አብስረኸኝ ሰው አይቶናል ምናምን የሚለው ነገር ንገረን አንተ ልጅ። ማንም አላየኝም አልኳችሁ እኮ ጋሽ። ሰው አይቶኝ ትላለህ አንዴ? አይደለም በቃ ቀበር ካላችሁኝ አንድ ቀን ቆይቼ ነው የቀበር። እሱንም ምክንያቱንም ሰው ነበረ ሰው በቃ ስላየው እንዳንጋለጥ ብዬ ማንም ስላላየኝ ማንነት እኮ ያየ ሰውማ ምን አይነት ሰው ነው? ማንም አላየኝም። ሰው ነበረ በቦታው ቀበር ያላችሁኝ ቦታ ጉድጓዱ የተቀፈረበት ቦታ አካባቢ ላይ ሰዎች ነበሩ። ያ ማለት ደግሞ እዛ አካባቢ የሚሰሩ ሰዎች ናቸውና እነሱ እስኪሄዱ ድረስ ተደብቆስ ቢሆን ኖሮ አካባቢውን በደንብ ቃኝታል። አይገባኝ። ምንድነው የገባሽ? ገባኝ የሚለው ሰው የተቆፈረበት አካባቢ ነበረ። እነሱ እስኪሄዱ ጠበቁ። ሲጨልም እዛው አምሽቼ አንድ ሰው እኮ ለይታ ብሎ አንድ ሰው ዝም ብሎ ይሄዳል። ሌላ ሰው አስቀምጦ ማለት ነው። የራሱን ሰው አስቀምጦ ዝም ብሎ ሊሄድ ይችላል። እዛ ጋር የተቀመጠውን አካባቢውን በደንብ ቃኝታሃል ወይ ነው? አይደለም ጋሽ ቃኝቻለሁ። ለዛ እኮ ነው ያደርኩት። እርግጠኛ መሆን ስለፈለኩት ነው። በቃ አሳቻለ ቆም ሲያድር ነው 9 ሰዓት ተኩል እስከ 10 ልጅ ሰዓት አይደለ እንግዲህ ብርዱ ምኑም ሲለው ነው። አይዞ ዘና በል ግን ችግር ካለ እውነቱን ምንድነው? የሚያስፈራ ነገር አለ? ሌላ ምንም ችግር የለም ጋሽ። የሚያስፈራ ነገር ካለ ንገረን። የለም ምንም የሚመጣ ነገር የለም። እኔ ያለው ከጎንህ ነው ያለው። እንዳትፈራ። ምንም የሚያስፈራ ነገር የለም። ያን እስክንድር ሰራንለት። በቃ ዝም በሉ። አሁን ይድር በስራት ላይ ነን። በቃ ምንም ነገር እንዳትፈራ። አሁንም ወደፊትም ከጎናችን ነው የምትሆነው። የሚያስፈልገው ሁሉ ይደረግልሃል። አይዞህ። የሚያስፈልገው ነገር ይደረግ። አትጨነቅ። አንተ መልካም ስራ እኮ ነው የሰራኸው። ልክ ነው። አዎ መልካም። አሁን ለኛ ትልቅ ስራ ስለሰራህ እኛም ደግሞ ለአንተ የህይወት ግን ትልቅ ነገር እናደርግልሃለን። ምንም እንዳትፈራ። አመሰግናለሁ። ቁጭ በል። እሱ ነበረ ሲያቃጥለኝ የነበረው። ታየው እሱ መላለስ እነዚህ እየመጡ ምን ሲሉ የራሱን እንጀራ ላይ ነው ገመድ እንትን ያለው። ምን ያመጣል? ሲያወራ ሺህ ዓመት ኑሩልኝ። ችግር የለውም። አሁን እርግጠኛ ሆነሃል? አዎ ጋሽ በደንብ እርግጠኛ ነኝ። እንደዚህ በህይወቴ እርግጠኛ ሆኜ አላውቅም። አይዞህ በቃ እንደዛ ከሆነ ምንም የሚያስፈራ ነገር የለም። አትፍራ፣ ችግር የለውም። አሁን ምንድነው የሚያስፈልግ ነገር? ያው እንደምታውቁት ችግሬን ያው ያ ጀለገ ካሜራማኑ የሰጠው ያን ጊዜ መረጃ ብዙ ችግር እንዳመጣብኝ። እኔም አሁን አንተ ይኸውልህ እሱን እርስዎ የሚያስጠነቅቁት
ከዚህ በኋላ ተሳስቶም ቢሆን ለወደደውም ሰው ለራሴም ሰው ላለው ለጓደኛም ወላ ለእናት ቢሆን እንዳታወራ። ይቺ ሚስጥር ከወጣች ህይወት ይበላሻል። ታረጋሽዬ እንደዚህ አይነት ነገር እኔ ራሱ ደግሜ አልሰማም። እኔ ራሱ ለራሴ አልነግረውም። በቃ ይሄ ነው በቃ። ከሰው ጋርም ስትሄድ ድንብር አትበል። ዘና ብለህ መኖር ትችላለህ። ምንም አሁን የሚያስፈልግህን ነገር ሁሉ ነገር ይደረግልሃል። የሚያስፈልግህን ብቻ ታቀርባለህ። ካሜራማኑ ተከፍሎታል። ካሜራማኑ አሁን ብዙ ነገር ይኸውልህ፣ ከዛ መረጃ ሲያመጣልን ቆየ። ከኛም ደግሞ ወሰደና እዛው አቀበለ። ትንሽ አውሱ ያለውን ነገር ሚስጥር ስለሚያውቅ እሱ እንዳያወጣ እኮ ፈርቼ እኮ ጥንቅቅ ችግር የለውም። እሱን ደግሞ አሁን እኛ በራሳችን ክትትል እያደረግን ነው። እሱን ደግሞ እንዴት እንደምናንበረክከው አሳይሃለሁ። በአብረን ታያለህ። ምንም አያመጣም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁን እንደው ይኸውልህ ምንም አይነት መረጃ ምናምን አያስፈልግም። ሁሉ ነገር ተስተካክሏል። አሁን የቀረችን አንድ የሆነች ጥቃቅን ነገሮች ናቸው። እነሱን ደግሞ በቅርብ ቀን እናስተካክላታቸዋለን። ምንም አያሳስብም። ደግሞ ምን ጥቃቅን ነው? አሁን ይሄን ጉዳይ ጨረስን አይደለም እንዴ? ያ ቀለበት ይቀራል። የቀለበቱ ጉዳይ ነው አሁን የቀረው። ቀለበቱ ደግሞ ችግር የለውም ልጃችን ያለው ችግር የለውም። እሱን እንዴት እናመጣዋለን? ይሄ ብቻ ድል ካረግን ያኛው ቀላል ነው። አረ ዋናው ነው እናመጣዋለን። ችግር የለውም። ግን ያው ተሯሩጦ የሚከፈለውን ከፍሎ መቼም ዘንድሮ ገንዘብ ያ ልጅስ ወዴት ጠፋ እንዴ? ጋዜጠኛ ባይው የሆነ እንትን የሚል ነበር። ምን ነው ጠፋ? ኧረ እሱን ተውትና ለልጃችን ይደወልና አይ እሱ መጀመሪያ ልጁ እሱ ያኛውንም ማወቅ አለብን። ምክንያቱም ከበስተኋላ የሚሰሩት ስራ ባይኖር ከዚህ ቤት አይርቅም ነበር። ጠፍቶብኛል ሰሞኑን። እስቲ ለማንኛውም አሁን ደውሉና ይሄ ያለቀው ብስራት ይነገረው። የቀለበቱን ጉዳይ ደግሞ ኃላፊነቱን ለሱ ይስጡልኝ። በቃ ኧረ ስልኩ አይሰራም። ቀለበቱ አልተገኘም እንዴ? አልተገኘም አሉ። ስልኩ አይሰራም። ያው ደጋግሞ ሞክር። እስቲ አንተ ሞክር። ያው ቤቱ አይደለ እሱ እዚህ ስለማይኖር ወጣም ወረደም እንዴት እርግጠኛ ሆንሽ ቤቱ መሆኑ? ሁሌ እዛው ነው የሚወሸቀው። ሁሌ እስቲ ሞክር። አይሰራም። እሱ ሲፈልገን አይደለም የሚመጣ እሱ የሚደውለው። እንዴት ሲፈልግ ማለት እኛ ስንፈልግ አናገኘው ማለት ነው? የታወቃል። ያው እንዲህ ነው እሱ ስልኩን የሚያደርገው። ዞሮ አሁን የቀለበቷን ኃላፊነት እንዳይዘነጉ በፍጥነት እሱ ደግሞ መምጣት አለበት። እሷ ግዴታ መገኘት አለባት። እሷ ካልተገኘች የኛም ህይወት ምስቅልቅሉ ነው የሚወጣው። ዋናዋ ቀለበቷ ነች። እሷን በቁጥጥር ውስጥ ማናረጋታለን። ምንም የሚወጣ ነገር የለም። ይሄ ልጅ እንደውም ታማኝ ነው። አሁን የኛው ልጅ ትንሽ ጊዜ እያነሰው ሩጫ እየበዛበት ካልሆነችን ስራ እንዲች በሚስጥር ሰርቶ መምጣቱን እርግጠኛ ሆነን ካረጋገጥን የቀለበቱንም ጉዳይ ወይ ለዚህ ልጅ ኃላፊነት እንስጠው። የሚከፈል ይኸውልህ ይጨመራል። ገንዘቧ እንዳሳስብ ነገር ያህል
አስፈላጊ ከሆነ ራቅ ያለ ቦታም ትንሽ ቤትም ገዝተን ቢሆን ሰጥህና እዛ ትቀመጣለህ። እዚህ ጋር የምትጨናነቅ ከሆነ ኃላፊነቱ አይበዛም ጋሽ? ችግር የለውም። ከዚህ በላይ የሰራው ስራ ስለምናቅ ነው። ዋናው አሁን ይችን ቀለበት የምናገኝበትን መንገድ ብቻ ነው የምንፈልገው። አብራችሁ ወይ ከኛ ልጅ ጋር ይሄ እስክንድር የምትሉት ሰው እሱ እንኳን ብዙም እንትን የለውም። ከዚህ ቀደምም ሞክሮ አልተሳካለትም። አሁን ድል ተመቷል። አደገኛ ሰው ነው፣ ቀላል ሰው እንዳይመስል። የጥቃቅን ሰዎች፣ ትልቅ ሰዎች፣ አሮጊት ሴቶች፣ እናቶች ምናምን ይልክብሃል። ምንም ቢሆን በዚህ ንግግር ላይ አንድ ነገር ምንም ነገር መተው እንኳን ቢጨቀጭቁ ቢያስቸግሩህ ታኪስ ብር አውጥተህ ትራንስፖርት እንካችሁ ምናምን ብለህ ሸኛቸው እንጂ ምንም ነገር ዝም ብዬ በደረቁ ይሄን ልጅ እንደው ዝም ብለን እንትን አለ። አይዞህ ፈታ በል ቁርስም ቆይ አሁን ወይ ልጅቱ ወጣ ብላ ነው። ኧረ እኔ አመጣለሁ ከዛ ጋር ይመጣል። እስቲ እዚህ ልጅ ጋር ስልኩን ደውሉ ብቻ ደጋግሞ። ስልኩ አሁን እኮ በጣም እንትን ነው። ሲሞክር እስቲ ቁርሱንም ቡናውንም እላለሁኝ እኔ። እስቲ ለማንኛውም ስልኩ ይስተካከልና ይመጣል። እንዳልኩት ነው እሱ ቸልተኛ ነው። ሁሉ ነገር እሺ ብሎ እንደው ፍጥን ብሎ አይልም። ለዚህ ልጅ ጎበዝ ነው ይሄ ልጅ ሳየው። አይሰራም። ለዚህ ልጅ ኃላፊነቱን ይስጡ። የሆነ ነገር አለ ማለት ነው። አይ አብረው ይስሩ። ምንድነው አብረው ይስሩ? ላምጣ። ለማንኛውም መጣ ተጫወቱ። አይዞህ ችግር የለውም። አሁን ይኸውልህ ምን መሰለህ የቀለበቱ ጉዳይ ብዙ የሚያሳስበን ነገር አይደለም። ያው አንተ በቅርብ ርቀት ሆነ ያለውን ነገር እየሰማህ ኢንፎርሜሽኑ በትክክል ደርሰህበት ሲሆን እኛ ደግሞ የምናደርገውና ካንተ ጋር የሚሰራ ሰው እናዘጋጃለን። እሱን ስታገኝልን ከዛ በኋላ አንተ ራቅ ያለ ቦታ ላይ ቤተሰብ ይገዛልህና ትቀመጣለህ። እናት አባትክንም ምንም ነገር የሚያሰጋህ ነገር የለም። ሁሉም ነገር በሰላም ትኖራለህ። አሁን ግን ይሄ እስክንድር የሚባለውን እቺን ቀለበቷ ደግሞ በጣም ወሳኝ ነች። በጣም እንፈልጋታለን። ይህ ሁሉ ትግላችን ለዛች ቀለበት ነው፣ ለሌላ ነገር አይደለም። ያችን ቀለበት ካላገኘንማ ስራችን በሙሉ ገደል ገባ። አይ አባቴ ተቻለኝን አደርጋለሁ። ያው እርሶን አላሳፍርም፣ አሳፍሬዎትም አላውቅም። እኔም እንግዲህ ያችን ነገር ካደረክ እኔም ቃሌን እጠብቃለሁ፣ ቃሌን አከብራለሁ። እሺ አባቴ አመሰግናለሁ። እሺ ቁጭ በል ችግር የለውም። በቃ ዋናው ያችን ነገር የምናገኝበት መንገድ አሁን ደግሞ ቀላል ነው። እንዳትፈራ በቃ ምንም የሚያሳስብ ነገር የለም። እርሶን እንጂ እንዴት እፈራለሁ? በቃ ምንም የሚያሳስብ ነገር የለም። ዋናው ነገር የመረጃ ትንሽ የለውም። ትንሿንም ትልቋንም መረጃ ስማ። ካንተ ግን አምልጦ መረጃ እንዳይወጣብህ በዛኛው ጉዳይ ነው። መረጃ ጥቅም አለው። ልክ ነው። መረጃ እንዳትንቅ እናገኘዋለን። እሷን ደግሞ ካላገኘን የኛም ስራችን ሁሉ ገደል ገባን። ያንተም የተባለው ነገር ሁሉ አይሳካም። ስለዚህ የምታደርገው ነገር ያንተንም ስኬት የኛንም እንትን ምስቅልቅሉን ለማዳን ስትል በጣም ጎበዝ መሆን አለብህ። አክቲቭ ሆነ ያችን ነገር ማግኘት አለብህ። ያን ደግሞ ግዴታ ነው። ዝም ብሎ ነገር አንድ ሀብት አንድ ገንዘብ አይገኝም። መስዋዕትነት መክፈል ይጠበቅብናል ከእያንዳንዳችን። አሁን የደረከው ነገር ትልቅ ነገር ነው። በዙ መቀጠል ደግሞ አለብህ። እንዳትፈራ። አሁን የሚያስፈልግህንና የሚያሳስብህ ነገር ካለ እንትን በል። ያው የሚያስፈልገኝን ያውቃል።